ቅርታ ያርጉልኝ። እኔ በጣም ማለት እንትን አለኝ ከበደኝ ጋሼ። በጣም ከዚህ በፊት እኔ ብዙ ነገር ሆኛለሁ። እኔ እንደዚህ ሆኛለሁ ብዬ ማለት አልፈልግም፣ ግን በጣም እኔ ጋሼ ከአቅሜ በላይ ሆነ እና በፊትም በጣም አስቤበት የወሰንኩት ውሳኔ ነውና ወደ ሌላ ፕሮሰስ ገብተናል። እኔና አብርሽ ማለት የኔና እሱ ጉዳይ ሁሉም ነገር አብቅቶ ፊርማ ምናምን ጨርሰናል። ግን እቺ አንድ ፔፐር ትቀረኛለች እዚች ወረቀት ላይ እንዲፈርምልኝ ብታረጉልኝ ደስ ይለኛል። መቀጠል ወይም አብሮ መኖር አብሮ ህይወታችንን ማስኬድ አንችልም ጋሼ። እንዲጸድቅ ፈልጋለሁ የኔና እሱ ፍች። ወረቀቱ ሊዮ እስኪ በቃ ማለት አልቋል ሁሉም ነገር። አንድ ፊርማ ነው የቀረው። እስኪ አቋይ ቆያራ ሊዮስ እስኪ ግድ የለህም ፊርማውን ከታች ነው የሚያስቀምጡት እነሱ ራሳቸው እንትን ያሉት ነገር ሩትዬ። እኔም ሳትጨምሩ ራሳችሁን ተጻጽታችሁ ራሳችሁን ጨርሳችሁ ሰው የለም እንዴ? እኔስ በዚህና አይነት እኔ በቃ እንደማንም ሰው እንትን አላላችሁኝ ማለት ነው። እኔ ይሄ ልጅ እኮ አሁን ማለት ነው ካይምሮ ነው ያለ አይደለም። ልጄ ምን እንደነካው እኔ በቃ ባውቀው ነገር የለም። ልጁ በእጄ ከገባ በኋላ የምንሰራው ስራ የቤት ስራ እንሰራለን። እሺ በእኝ ግድ የለም ጌታ። እኔ በቃኝ ጋሼ፣ እውነት በቃኝ። እኔ እንጃ ጋሼ፣ እኔ እርሶን ማስቸገርም አልፈልግም። እኔ እርሶ እየደከሙ ነው በዚህ እድሜዎት። እኔ ለምን ብለው ይደክማሉ እንዴ? እንግዲህ ፊርማዋን ፍርድ ቤት ሁሉም ነገር ጨርሳ መጥታለች ማለት ነው። ጋሽዬ እኔ አንድ ፊርማ ብቻ ነው የሚቀረኝ፣ እሱ ይፈርምልኝ፣ ሌላ ነገር እኔ አልፈልግም እባካችሁ ብላ እንግዲህ ጋሽዬን እየለመነችው ትገኛለች። ጋሽዬ ደግሞ እምቢ አይሆንም፣ እኔ እያለሁኝ ካልሆነ እንዴት ነው በመሀላችሁ እኔ እስካለሁኝ ድረስ እንዴት ነው እንደዚህ የምታደርጉት? ብቻችሁ ጽፋችሁ ብቻችሁ የምትጨርሱት ብሎ እንግዲህ ጋሽዬ በጣም ደንግጧል ማለት ነው። ጋሽዬ ደግሞ እዚህ ጋር ልጆትን በእርግጥ ትክክል ላይሆን ይችላልም ሊሆንም ይችላል ላይሆንም ይችላል፣ ግን ልጆቱን ነው መጀመሪያ ማስተካከል የነበረበት። ኩሪፍቶ ከመሄዱ በፊት ነው እና ብለው ጠርተውት በስነ ስርዓት ማነጋገር የነበረባቸው ማለት ነው። ቤተሰብ ማለት ነው። ሰላም እንደምን ዋላችሁልኝ ቤተሰብዬ። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ቪዲዮን እስከ መጨረሻው ድረስ እዩት እላለሁኝ እና ዛሬ እንግዲህ ሩትዬ የኔ ቆንጆ የኔ ጀግና መጥታለች። ይሄው ጀግና እህታችን እንግዲህ ይሄው ፍርድ ቤት ክስ ጀምራለሁ እንደዚህ ያደርጋለሁ ብላ ሳትል ሚስጥሯን ሳታወጣ ገበናዋን ውጪ ሳታወጣ እንግዲህ የኛም ሳትናገር ራሷን በራሷን ጨራርሳ በስነ ስርዓት መጥታ ይሄው ፈርምልኝ ብቻ ነው እንግዲህ ያለችው ማለት ነው። ሁሉም ነገር ጨርሳለች እዚህ ጋር ማለት ነው። ባይዘው እስኪ ፍርድ ቤት ሲባል በጣም ብዙ ነገር ያስፈልጋል። የልጅሽ ምን አይነት እንዴት ነው መሆን ያለበት? እሱ መምጣት አለበት፣ እሱ እንደዚህ ነው መደረግ አለበት ተብሎ በእርግጥ ይባላል ፍርድ ቤት ላይ ማለት ነው። እሱ ይምጣና ፍቃዱ ይጠየቅ፣ እመልሳለሁ ካለም እንዴት እንደሆነም ተጠይቆ ነው እንጂ ዝም ብሎ ፊርማ ወይም ደግሞ እኛ እንትና አንልም ማለት አለባቸው በእርግጥ ማለት ነው። ፍርድ ቤት ግን እሷ ሁሉም ነገር ጨርሳ ነው እዚህ ጋር የመጣችው አብቅቶለታል ብላ ማለት ነው። ቤተሰብዬ አብቅቶለታል፣ ካሁን በኋላ እኔ ጨርሻለሁኝ ከሱ ጋርና ከኔ ጋር ያለን ንክኪ አለቀ ብላ መጥታለች። እንግዲህ ጋሽዬ እንዳያችሁት በጣም ደንግጠዋል ማለት ነው። ሩታዬ ባይዘዌ ጀግና እንደሆነች አሁን አይደለም እናቀው፣ በጣም ጀግና ነች። በውስጥ ያንሰላሰለች ነበር ማለት ነው። እና እንግዲህ እዛ ከሄርሜላ ጋር ሄዶ እየተጋደመ ከውሽማው ጋር ሚስቱን ቤት አስተኝቶ ልጅን አሳቅፎ የ80 ሚስቱ ፊርማ ሳይሰጥ በሚስት ላይ ሚስት ደርቦ እንዴት ነው እምቢ ማትለው? እንዴት ነው ልለያይ ማትለው ማለት ነው። እንግዲህ የልጅነት ህይወታን አበላሽቶ በዚህ ያክል አመሰቃቅሎ በዚህ ልክ አድርጎ እሱ ሊዝናና እሱ እንደፈለገ ሊሆን እንግዲህ ይሄዳል ማለት ነው። ጋሽዬ በእርግጥ ልጅ የሆነ ነገር አድርጎታ ወይም ደግሞ የሆነ ነገር ሆኗል፣ ልክ አይደለም ብለዋል ማለት ነው። እኛ ብቻ አይደለንም እዚህ ጋር ግራ የተጋባ ነው በአብርሽ ሁሉም ሰው ነው እዚህ ጋር ግራ የተጋባው ማለት ነው፣ ከአባቱንም ጭምር። ግን ጋሽዬ እኔ አንድ ነገር ልንገሮት፣ ኩሪፍቶ ከመሄዱ በፊት ማነጋገር ነበረበት ማለት ነው። እሱን አግኝቶ በስነ ስርዓት ማውራት የነበረበት እሱ ነበር
እንጂ እንደዛ ነበረ። ጋሽዬ ሩታን ብቻ አይውቀሱ ወይም የሩታ ውሳኔ ደግሞ መደገፍም አለመደገፍም ይቻላል እዚህ ጋር ማለት ነው። እኔ አልደግፈውም። የሩታ እውነት አላት፣ ግን ህይወት የሚያክል ነገር በጣም ከባድ ነው። በጣም ማለት ነው ከምነግራችሁ በላይ ከባድ ነው ህይወት ማለት ነው። እና ህይወት ከባድ ቢሆንም ግን አንድ እድል ቢያንስ ሰጥተው ከዛም በኋላ አንድ እድል ሰጥተው ታርቀው ምናምን ነገር ከዚህ በኋላ ያለውን ነገር ብለው በሽማግሌ መያዝ ነበረበት። ሁለት ደግሞ ጋሽዬ አገናኝቶ ማውራት ነበረበት። ኩሪፍቶ ከመሄዱ በፊት መጀመሪያ ተነጋግረው ጨርሰው ነበር ከጋሽዬ ጋር ከሩታዬ ጋር ማለት ነው። ተገናኝቶ አውርታችሁ ነበረ ባለፈው እንዳያችሁት። ስለዚህ ተገናኝተው ሁለቱንም አውርተው ጨርሰው አንድ እድል ሰጥተው ከዛ ተወያይተው ፈተውት አብሮ ቢሆኑ ባይነኝ እኔ ማለት ነው። በእርግጥ የሩታ ውሳኔ ለራሷ ትክክል ልትሆን ትችላለች፣ እኔም ደግፈዋለሁኝ። ግን ብደግፈውም አንዳንድ ቦታ ደግሞ ጥሩ አይደለም። የልጅ ወልደሽ በጣም ብዙ ነገር ነው የምታሳልፉ። በእርግጥ ልጅ ያለ አባት ማሳደግም ከባድ ቢሆንም ግን ሳይሞት ሞተዋል ማለት ነው። እና ለዛ ስለሆነ አብሮ ሆነው አሳድገውት አብሮ ቢኖሩ እና በዚህ ሁኔታ ላይ ደግሞ ባትቸኩል እና ለውሳኔዋ ባትቸኩል፣ ግን እንድትቸኩል ደግሞ የሚያደርግ ነገራቶች ብዙ ነገር እያደረገ ነው አብርሽ ማለት ነው። ይህንን ነገር ቀድማ እሷ ትጀምረውና እሷ ታድርገውና ከዛ በኋላ ይህንኛው ይደርሳል፣ የሱ ይደርሳል፣ የኔው ይደርሳል ብሎ አስበውበት ነው ይህንን ነገር እያደረገ ያለው እንጂ ይህንን ነገር ባለፈው ያለውን ውሸቱን ነው። እኔ አልፈልግም ልጅ እያለሁኝ ነው ስላገባሁኝ ልጅነቴን ሳልጨርስ ሳልጫወት እቃቃቴን ሳልጨርስ ነው ያገባሁት። ስለዚህ ለዛ ስለሆነ እኔ ማግባት አልፈልግም፣ አሁን ትዳሬን አልፈልግም ብለዋል ማለት ነው። በጣም ነው የሚያሳዝነው። የምሬ ነው ምላችሁና በጣም ከባድ ነው። እንደዚህ አይነት የወረደ አስተሳሰብ ያለው ልጅ ቢኖር አንተን እና እንደዛ ማድረግ ነበረበት። ጋሼ መጀመሪያ ልጆትን ይቆጡ፣ ልጆትን ያስተካክሉና ከዛ በኋላ ያለውን ነገር ማስተካከል ያለበት እርሶ ነው እንጂ አሁን ላይ በሩታ ውሳኔ ምንም አይፈረድባትም ማለት ነው። ውሳኔዋ ጥሩ ውሳኔ ነው የወሰነችው። ግን እርሶ በጣም ቆይተዋል፣ ዘገይተዋል። እስካሁን እርጉዝ እያለ ጀምሮ ይሄንን ነገር እየተደረገ ነው ያለው ማለት ነው። ግን አንድ ቀን ጋሽዬ መጥተው አስታርቃለሁ አለ። ከዛ ሰሞኑ መጣ አስታርቃለሁ አለ። ዝም አልክ ማለት ነው ጋሽዬ። ስለዚህ ለዛ ስለሆነ ጥፋት ያለው ልጅህ ጋር ነው እንጂ ወይም እርሶ ጋር ነው እንጂ ሌላ ቦታ አይደለም። እና ምንም ማድረግ አይቻልም፣ ምንም ማድረግ ማለት ነው። ስለዚህ እራሳችሁ ናችሁ ጥፋተኛ። በሩታዬ ጥፋት አታርጉ። ሩታዬ ከሆነች ምርጥ ሰው ነች። ራሷ አውቃ በራሷ የምትተዳደር በራሷ ተማምና የምታወራ የሰው ጥገኝነት የማትፈልግ የሰው ሬ የማትፈልግ ልጅ ነች። ስለዚህ ሩታዬ የኔ ቆንጆ ቤተሰብዬ፣ እኔ ትክክል ከሆንኩኝ ቪዲዮን እስከ መጨረሻ እዩትና ትክክል ነች ብሉኝ። የእናንተም ሀሳብ እቀበላለሁኝ። ሀሳብ አስተያየታችሁ ስጡኝ፣ እኔ ራሱ ማለት ነው ቤተሰብዬ። እና እኔ እንደዛ አይነት ባይ ነኝ ማለት ነው ውድ ቤተሰቦቼ። እና ጋሽዬ ነው ሁሉም ነገር ማስተካከል ያለበት። ሩታ ለውሳኔዋ ትክክል ነች። በጣም ነው የሚያናድደው። አንድ ወንድ አግብቶ ልጅ ወልዶ አሳቅፏት ከሌላ ሴት ጋር ሄዶ ሲጋደም ከሌላ ሴት ጋር ሄዶ ሲተኛ አያናድድም? ያናድዳል። በጣም ነው የሚያናድደው ከምነግራችሁ በላይ ማለት ነው። እኔ በጣም ነው የተናደድኩት፣ በጣም ማለት ነው። በቃ እንደዚህ መሆን የለበትም። ሀላስ በቃ ካገባህ አገባህ ነው፣ ትዳርህን ይዘህ ቁጭ ማለት ነው። አለበለዚያ ደግሞ በቃ መተው ነው እንጂ በዚህ ልክ እንደዚህ መሆን፣ እንደዚህ መጅለጥለጥ፣ እንደዚህ መላላስ፣ እንደዚህ መውረድ አግባብ አይደለም። ስለዚህ ማስተካከል ካለበት ጋሽዬ ልጁን ያስተካክል። ልጁ ትንሽ ነው ካለ ትንሽ ከሆነ እንደዚህ ለምንድን ነው ልጁን ትዳር ይዛለሁ ብሎ ትዳሩን የያዘው? ትንሽ ቢሆን ትዳርን ይዛለሁ አይልም ነበር። ትልቅ ስለሆነ ነው ትዳሩን የያዘው። በቃ በልጅነት ነው እና አሁን አደጋ አይደለ? ስለዚህ ልጁን ያሳድግ፣ አርፎ ልጁን ያሳድግ፣ አልፎ ሚስቱን ይምራ። አይ አልፈልግም ካለ ደግሞ ሲጀመር እሷም አትፈልገው፣ ማንም ያስገድዳት የለም። ከሱ ጋር ሁሌ እየተቃጠለች ጨጓራዋን የላጠች የምትኖረው ማለት ነው። በዚህ ይሄን ያክል ምንድን ነው እንዴ? ሩታዬ ልጄ ተይ፣ ረጋ በይ፣ ቆይ፣ ለውሳኔሽ አትቸኩይ እያሏት ነው ማለት ነው። እና እምቢ ካለ በቃ እኔ በቃ ብለዋል። እንግዲህ እዛ ጋር እዩ ኢንተርቴንመንት ማለት ነው።
እንደዛ አይደለም መሆን ያለበት። ካላስ በስነ ስርዓት ተነጋግሮ መጨረስ ነው፣ አለቀ እንዴ።